ዛሬ እግዚአብሔርን ቃል እንካፈላለን። በዘጸአት መጽሐፍ ምዕራፍ 33 ከቁጥር 12 ጀምሮ በጌታ በኢየሱስ ክርስቶስ ስም እንደዚህ ያነባለሁ። ሙሴ እግዚአብሔርን አለው፣ እነዚህን ሕዝብ ምራ ብለህ ነግረኸኝ ነበር። ከኔ ጋር የምትልከው ማን እንደሆነ አላሳወከኝም። አንተን በስም አውቃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊት ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ የአንተ ሕዝብ መሆኑን አስታውስ። እግዚአብሔር ሀልዎቴ ካንተ ጋር ይሄዳል፣ እረፍትም እሰጥሃለሁ ብሎ መለሰ። ከፍና አድርግ መጽሐፍ ቅዱሳችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር አስተማሪያችን ስለሆነ እግዚአብሔር ሆይ አመሰግንሃለሁ። ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። የተወደዳችሁ ቅዱሳን፣ በአዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በዛሬ ማታ ፕሮግራም የእግዚአብሔር መገኘት ማስረጃዎች በሚል ሐሳብ እንካፈላለን። አሁን ያነበብኩላችሁ የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 33 ከቁጥር 12 እስከ 14 ድረስ ያለውን ሐሳብ ነው። እግዚአብሔር መገኘቴን በፊትህ አደርጋለሁ ደግሞም እረፍትን እሰጥሃለሁ ብሎ ለሙሴ የተናገረውን ሐሳብ ለመነሻነት አድርገን የእግዚአብሔርን ቃል ዛሬ እንካፈላለን። ሙሴ የእግዚአብሔርን መገኘት የሚፈልግበት ልዩ ስፍራ የነበረው ሰው ነበረ። እንደዚሁም ደግሞ ያለ እግዚአብሔር መገኘት ወዴትም መሄድ የማይፈልግም ሰው ነበር። በዚህ ስፍራ የምትመለከቱት ሐሳብ እሱን ነው። የእግዚአብሔርን መገኘት የእግዚአብሔርን ሕልውና በሚፈልግበት ጊዜ ከማህበረሰቡ አብሮት ካሉ ሰዎች ዞር ይልና ወጣ ብሎ በልዩ ሁኔታ ከእግዚአብሔር ጋር ለመገናኘት የእግዚአብሔርን መገኘት በመፈለግ የእግዚአብሔርን መገኘት የሚፈልግበት ልዩ ስፍራ ነበረው። ዳዊት የእግዚአብሔርን መገኘት በትጋት በብዙ ጥማት ይፈልግ እንደነበረ የእግዚአብሔር ቃል ይናገራል። ስለዚህ እኛም የእግዚአብሔርን መገኘት ማወቅ አለብን። አንደኛ፣ ሁለተኛ መፈለግ አለብን፣ ሶስተኛ ማክበር አለብን። ምክንያቱም ከእግዚአብሔር መገኘት በላይ ኃይለኛና አስፈላጊ ነገር ለክርስቲያኖች የለም። ጥሩ ቤት ጥሩ ነው፣ ጥሩ መኪና ጥሩ ነው፣ ጥሩ ስራ ጥሩ ነው፣ ጥሩ ወዳጆች ጥሩ ናቸው። ጥሩ የትምህርት ደረጃም ደግሞ በብዙ መልኩ መማር ወደዛ ሁኔታ መድረስ በጣም አስፈላጊ ነው። ነገር ግን ከብርም ከወርቅም በላይ ከምናየውም ከማናየውም በላይ ከሰዎችም በላይ ለሕይወታችን በጣም አስፈላጊ ነገር ቢኖር ልክ ለአሳ ውሃ አስፈላጊ እንደሆነ፣ ለሰው ልጅ መኖር አየር አስፈላጊ እንደሆነ፣ ለክርስቲያን በተለይም ደግሞ ለቤተ ክርስቲያን በጣም አስፈላጊና ወሳኝ ነገር ቢኖር የእግዚአብሔር ሕልውና፣ የእግዚአብሔር አብሮነት፣ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት የሚወዳደር ምንም ነገር የለም። ትምህርት ቢሆን፣ መዝሙር ቢሆን፣ የትኛውም ነገር ለሕይወታችን የሚጠቅም ሊሆን የሚችለው ከእግዚአብሔር መገኘት ጋር አብሮ አቬለብል ሲሆን ብቻ ነው። ያለ እግዚአብሔር መገኘት የሆነ ትምህርት ዝም ብሎ ሴኩላር ካለው ትምህርት አይለይም፣ ሕይወት ለዋጭ አይሆንም። ያለ እግዚአብሔር መገኘት የሆነ መዝሙርም እንደው ዝም ብሎ ጊዜ ከመፍጀት ያለፈ ትርጉም አይኖረውም። ትምህርት ሕይወት ለዋጭ የሚሆነው፣ መዝሙርና አምልኮም ደግሞ ለመጽናናት ለመንፈሳዊ ብርታትና ለታድሶ የሚሆነው በእግዚአብሔር መገኘት ውስጥ ሲሆን እንደሆነ ማሰብ በጣም አስፈላጊ ነው። ስለዚህ ለቤተ ክርስቲያን እንዲሁም ለክርስቲያኖች የእግዚአብሔርን መገኘት የሚያክል ምንም ነገር እሱን ሊወዳደር የሚችል ምንም ነገር የለም። ወዳጆቼ፣ የሕይወታችን ትልቁ ሀብት የእግዚአብሔር መገኘት ነው። በጣም ልንፈራው የሚገባ ነገር ቢኖር የተቃዋሚዎቻችንን ተቃውሞ ሳይሆን የእግዚአብሔርን መገኘት በሕይወታችን ሚስ ማድረግ ነው። ሊያስፈራን ሊያስደነግጠን የሚችል ነገር ቢኖር የሱ በእኛ መካከል በክብሩ በማንነቱ በኃይሉ አለመገኘቱ ወይም ደግሞ እሱን ኤክስፒሪየንስ ማድረግ ማቆምህን ነው እንጂ በክርስትና ሕይወት በጣም ሊያሳዝንህ ሊያስደነግጥህ የሚገባው የሰዎች ፊት መጥቆር አይደለም፣ የሰዎች ጀርባ መስጠት አይደለም፣ የጠበቃቸው ነገሮች አለመሆን አይደለም፣ ወይ ተቃውሞ አይደለም።
ለክርስቲያን በጣም አስፈላጊውና ትልቁ ሀብቱ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ባለበት ጉባኤ ውስጥ በጸሎት በአገልግሎትና በህይወት የተለየ ነገር ይሆናል። የተለመደ ነገር የሚሆነው የእግዚአብሔር መገኘት በሌለበት ጉባኤ ውስጥ ነው። የእግዚአብሔር መገኘት የሌለበት ክርስትና ሃይማኖት እንጂ ህይወት አይሆንም። ስርዓት ይሆናል፣ ድካም ይሆናል፣ አሰልቺ ይሆናል ወዳጆቼ። ስለዚህ ስለ እግዚአብሔር መገኘት በደንብ አድርገን እንድንነጋገር ፈልጋለሁ ወዳጆቼ። መገኘቱ የሚታይ ነገር ነው። መገኘቱ የሚዳሰስ ነው። የእግዚአብሔር መገኘት በትክክል ይታያል። አይኖቻቸው ለተከፈተላቸው ሰዎች፣ ለሚያውቁት ሰዎች፣ ለለመዱት ሰዎች፣ ከዛ ከእግዚአብሔር መገኘት ጋር ጥገኛ ለሆኑ ሰዎች ያለ እግዚአብሔር መገኘት የታላላቅ ባለስልጣኖች፣ ባለሀብቶች በጉባኤ መካከል መገኘት ለነሱ ምንም ነው ወዳጆቼ። ሺህ ሰው ቢገኝ፣ ትልቅ ሰዎች ቢገኙ የእግዚአብሔር መንፈስ ያልተገኘበት ጉባኤ ግን እውነቴን ነው የምነግራችሁ፣ ሰርግም ቢሆን ከለቅሶ አይለይም። እና የእግዚአብሔር መገኘት የሚታይ ነገር ነው። በትክክል ይታያል። ለመንፈሳዊ ሰው፣ ለቤተ ክርስቲያን መሪ፣ ለአገልጋይ የእግዚአብሔር መገኘት ይለያል፣ ይታወቃል፣ ይታያል። ትዝ ይላችሁ ከነበረ 3ቱ እንግዶች በበር ሲያልፉ አብርሃም በዛፍ ስር ቁጭ ብሎ ቀትር ሆኖ ሳለ እንግዶቹን ዘብዝቦ በጣም ጭቅጭቆ ወደ ቤቱ አስገባቸው። ከገቡ በኋላ ያደረገው ነገር መጀመሪያ የእግር ውሃ፣ ጥጃ፣ እርጎ እያለ ብዙ ነገር አቀረበላቸው። እና ሰዎቹ ሲቆዩ ነው የቆየ ጥያቄውን ያነሱት። አብርሃም ጸልዩልኝ አላለም። የተስፋ ቃል የተገባልኝ ግን የተዘገየብኝ ነኝ አላለም። አስገባቸው፣ አቆያቸው። ሲቆዩ የቆየ ጥያቄውን አነሱ። እና ወዳጆቼ ልክ አብርሃም ቤት ገብተው እንደቆዩት እነዛ እንግዶች በቤታችን ቢቆይ ህይወታችንን ሊለውጥ የሚችል ሳንጠይቀው ጥያቄያችንን የሚመልስ ጉድለታችንን የሚሞላ ዝገታችንን የሚያስወግድ የእግዚአብሔር መገኘት ነው። በክርስትና ህይወታችን ለማደጋችን መገለጫው የገዛነው ቤት ወይም ደግሞ ያለን ሶፋ፣ ፍሪ ቴሌቪዥን አይደለም፣ የእግዚአብሔር ህልውና ነው። ቤታችን ራሱ ደስ የሚለው አምልኳችን፣ ስብስባችን ራሱ በጣም የተባረከ የሚሆነው የእግዚአብሔር መገኘት ሲኖርበት ነው። ዛሬ ማታ የእግዚአብሔርን መገኘት እንደገና ኤክስፒሪየንስ እንድናረግ የእግዚአብሔር መንፈስ በመካከላችን በኃይል ያልፋል። እስቲ በደንብ አርጉና አሜን በሉ። እኔ እናንተን እንደማየው እናንተም እኔን እንደምታዩት፣ ስለዚህ የእግዚአብሔር መገኘት ይታያል። ይገርማችኋል፣ ይታያል። እግዚአብሔር ምስክርን ይታያል። እንደውም በጣም ብዙ ክርስቲያኖች በእግዚአብሔር መገኘት ውስጥ ህይወታቸው ሲሆን፣ ጊዜያቸው ሲቆይ እንደውም አንዳንድ ሰዎችን አያዩም። ይገርማል፣ አያዩም። ማን ይምጣ ማን አይምጣ አያዩም። ምክንያቱም እነሱ የሚያዩት ከሁሉ በላይ ከብዶ ደመናው ላይ ተጭኖ ያለውን የእግዚአብሔርን ህልውና ስለሚያዩ ማን እንዴት ዘመረ፣ እንዴት አልዘመረ፣ ማን እንዴት አጨበጨበ፣ እንዴት አላጨበጨበ፣ ማን ምን ለበሰ አልለበሰ፣ በእግዚአብሔር መገኘት ውስጥ ለሚቆዩና ለሚኖሩ ሰዎች ወዳጆቼ በጣም የሚታያቸው ነገር የእግዚአብሔር መገኘት ነውና የእግዚአብሔር መገኘት የሚታይ ብቻ አይደለም፣ የሚዳሰስ ነውና አሜን እንድትሉ ፈልጋለሁ። አራሚን በል። መጽሐፍ ሲናገር እንደዚህ ያለ ምክንያት መቅሰል ለማን ነው? ጠብ ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን አለ። የወይን ጠጅ ከመጠጣታቸው በፊት በትክክል ሲሄዱ የነበሩ ሰዎች፣ በትክክል ሲያወሩ የነበሩ ሰዎች ወይን ጠጁን እየጠጡ በቆዩ ቁጥር ንግግራቸው መቀየር ይጀምራል፣ እርምጃቸው ይቀየራል። ፖለቲከኛ ያልነበረ እንደ ፖለቲከኛ ያደርገዋል። አንዳንዱ ጥበብ ጠርታኛለች ይላል፣ ድፈሪው ደፋር ይሆናል። ምክንያቱም የቆዩበት የተቆጣጠራቸው ነገር ከዚህ በፊት ያልነበረው ነገራቸውን ያመጣል። አካሄዳቸውን፣ ንግግራቸውን፣ ኤቭሪ ነገራቸው ይቀይረዋል። በእግዚአብሔር መገኘት ውስጥ የሚቆይ ሰው፣ የእግዚአብሔር መገኘት የሚታየው፣ ያንን መገኘት የሚዳስስ ሰው ከመገኘቱ በፊት እንደነበረው አይደለም ንግግሩ፣ ከመገኘቱ በፊት እንደነበረው አይደለም እርምጃው። በጌታ በኢየሱስ ክርስቶስ ስም እስኪታወቃችሁ ድረስ በእነዚህ ቀጣይ ወራቶች ማይቲ የሆነ የእግዚአብሔር ፕሬዘንስ ወደ ቤታችሁ ይምጣ። አንዳንዶቻችሁ ይሄንን መገኘት ኤክስፒሪየንስ ካደረጋችሁ የቆያችሁ ካላችሁ በጌታ በኢየሱስ ክርስቶስም ከዚህ ቀን ጀምሮ በግልጽ እስከሚታወቃችሁ ድረስ የእግዚአብሔር መገኘት አብሯችሁ ይሆናል። በጌታ በኢየሱስም ይሆናል። የእግዚአብሔር መገኘት የራሱ የእግዚአብሔር ስብዕና ድባብ ነው።
ለዚህ ነው ለቤተ ክርስቲያን ድምቀት የሚሆነው ለአጋንንት እሳት የሚሆነው የራሱ የእግዚአብሔር ስብዕና ድባብ ነው። ስለ መገኘት ስናወራ እያወራን ያለነው መድረክ ላይ ስላለው መብራት አይደለም ወይም ጭስ አይደለም ወይም ደግሞ ስለ ሙዚቃው መሳሪያ አይደለም ስለ ተናጋሪው ታዋቂ ሴሌብሪቲ ስለሆነው ሰባኪ አይደለም እያወራን ያለነው። የእግዚአብሔር መገኘት ብለን ስንል በህይወታችን የእግዚአብሔር መገኘት ስንል በጉባኤያችን እያወራን ያለነው የራሱ የእግዚአብሔር አልፋና ኦሜጋ የሆነው ኤልሻዳይ የሆነው ሁልጊዜ አዲስ የሆነው የማይለመደው ጠዋት ማለዳ አዲስ የሆነው የራሱ የእግዚአብሔር ስብዕና ነው። የራሱ የእግዚአብሔር የስብዕናው ድባብ ነው። ልባርካችሁ ከፍ አድርጉ እጆቻችሁን። የእግዚአብሔር የራሱ የስብዕናው ድባብ በቤታችሁ ላይ ይምጣላችሁ፣ በኢየሱስም ይምጣላችሁ። የእግዚአብሔር ህልውና የሚታይበት ቤተ ክርስቲያን የእግዚአብሔር ህልውና የሚዳሰስበት አገልግሎት ላይ አጋንንት ይጮሃል፣ እስራት ይፈታል፣ የተሰበረ ይጠገናል፣ ጨለማው ይገፈፋል፣ የተበላሸው ይስተካከላል። ለሁሉ ጥያቄ አንድ መልስ አለ። ሐኪም ለተለያየ ጥያቄ ወዳጆቼ የተለያየ መልስ አለው። እግዚአብሔር ግን ለሁሉም ጥያቄ አንድ መልስ አለው። ያ መልስ የእግዚአብሔር መገኘት ይባላል። አሜን ይሁን። አሜን። እስቲ በደንብ አሜን በሉ። አሁን ይህን ትምህርት በማስተምርበት ጊዜ እንደዚህ ምናምን የሚሉ ሰዎች የትንቢት መንፈስ አለበት፣ የነቢያት መንፈስ አለ። አይችሉም። ኢየሱስ ጌታ ነው። ወዳጆቼ የእግዚአብሔር መገኘት ወዳጆቼ የሚጠና ሳይሆን የሚገለጥ ነው። የምታጠኑት አይደለም። የእግዚአብሔር መገኘት 1፣ የእግዚአብሔር መገኘት 2፣ የእግዚአብሔር መገኘት 3 እያላችሁ በግሪክ በአርማይክ በምናምን የምታጠኑት አይደለም። የሚጠና አይደለም፣ የሚገለጥ ነው። ተንበርክካችሁ እየጸልያችሁ መኪና ውስጥ ሆናችሁ እየሄዳችሁ በተኛችሁበት ቦታ በስራ ቦታ የምታጠኑት አይደለም፣ የሚገለጥ ነው። ልክ ከህይወታችሁ ጋር ኤክስፒሪየንስ ስታደርጉት ነው የሚታወቃችሁ። እውነቴን ነው የምነግራችሁ። ደግሞ ድንገት ወደ ህይወታችሁ ባልጠበቃችሁት ሁኔታ ኤክስፒሪየንስ የምታደርጉትና የሚገለጥላችሁ ነው ወዳጆቼ። ስለዚህ የእግዚአብሔር መገኘት ማስረጃዎች ምንድናቸው የሚለውን ነገር እንድትመለከቱ ጋብዛችኋለሁ ወዳጆቼ። ብዙ ሰዎች የአጋንንት መገኘት ይሰማቸዋል፣ ነገር ግን የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ ይሰማቸዋል። በጣም ውጊያ አለ፣ ደስ የማይል ድባብ አለ። የአጋንንት መገኘት ሰይጣን በልዩ ሁኔታ እየተዋጋኝ እንደሆነ ይሰማኛል፣ የሆነ የሚጫጫነኝ ነገር አለ ይላሉ። ነገር ግን ይገርማል፣ የአጋንንት መገኘት የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ወዳጆቼ የእግዚአብሔር መገኘት ለክርስቲያን አማራጭ አይደለም፣ የግድ ነው። እውነቴን ነው የምነግርህ። ያለ እግዚአብሔር መገኘት ክርስትና ልትቀጥለው አትችልም፣ ልትጨርሰው አትችልም። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ልትል አትችልም። ያለ እግዚአብሔር መገኘት ከባዱ ቀላል ሊሆን አይችልም፣ የተበላሸው ሊስተካከል አይችልም። ያለ እግዚአብሔር መገኘት አይሆንም፣ ግድ ነው ለክርስቲያን። ወዳጆቼ እኔ የምፈራው ተቃዋሚዎቼን አይደለም። እኔ የምፈራው ሳገለግል፣ ስኖር፣ ስጸልይ፣ ሳነብ የለመድኩትን የእግዚአብሔር ህልውና መገኘት ነው እንጂ የሆኑ ሰዎች ተገኙ አልተገኙ ምንም ለውጥ አያመጣም። ይገርማል። በመገኘቱ ለውጥ የሚያመጣ ምድረ በዳውን እንዲለመልም የሚያደርግ አዘቅቱን የሚሰነጥቅ ስብራትን የሚጠግን የተበላሸን የሚያስተካክል በመገኘቱ ታሪክን የሚቀይር አምላክ አለኝ የሚል ሰው ካለ አሜን ይባል። ኢየሱስ ጌታ እና የእግዚአብሔር መገኘት በጣም ለክርስቲያን በጣም መሰረታዊ ጉዳይ ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። ጻፉ፣ እረፍት ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። አሁን እንዳነበብኩላችሁ በዘጸአት መጽሐፍ ምዕራፍ 33 ከቁጥር 11 እስከ 14 ሳነብላችሁ እግዚአብሔር መገኘቱን በፊቱ እንደሚያደርግ እንደዚሁም ደግሞ እረፍትን እንደሚሰጠው የእግዚአብሔር ቃል ነግሮናል። ወዳጆቼ ይህ የዓለም እረፍት አይደለም። የእግዚአብሔር መገኘት ማስረጃ በቤታችሁ በህይወታችሁ ምንድነው ብላችሁ ስትጠይቁ ብራችሁ አይደለም፣ ስራችሁ አይደለም፣ ብዙ ነገሮቻችሁ የሚታዩት ነገሮች አይደሉም። ዋነኛው እረፍት ነው። ይሄ እረፍት ደግሞ የዓለም እረፍት አይደለም። የዓለም እረፍት የምትጽፉ ሰዎች ከስራ ማረፍ ነው። የዓለም እረፍት አካልን ማዝናናት ብቻ ነው። ነገር ግን አይምሮክ በብዙ ሺህ ሐሳቦች ይወጠራል። ይሄ በእግዚአብሔር መገኘት ውስጥ ያለ እረፍት
አካልን ስለማዝናናት አይደለም። የሆነ ሐይቅ ዳር ሄደ፣ የሆነ ቢች ዳር ሆነ እግርን ውሃ ውስጥ እንደዚህ እያደረግ ቄጤማ ምናምን እየቀጠፍ ምናምን ከዚህ ከተማ ወጣ ብለ ቢሾፍቱ ሄደ የሚሰማ አይደለም። ይሄ እረፍት፣ ይሄ ከእግዚአብሔር መንፈስ መገኘት የተነሳ የሆነ እረፍት ወዳጆቼ የነፍስ እረፍት ነው። የነፍስ እረፍት ነው። ከጥፋተኝነት ስሜትና ከጭንቀት ሸክም መላቀቅ ነው ይሄ እረፍት። ይሄ እረፍት ልዩ እረፍት ነው። የነፍስ እረፍት ነው። ነፍስን ያጎበጠ ያደከመ ውስጥህን ያደማ ብዙ ነገር ይኖራል። ቅድም እንደነገርኳችሁ የዓለም እረፍት ወዳጆቼ አካልን ብቻ ማዝናናት ነው። ነገር ግን at the same time አይምሮክ በብዙ ሺህ ሐሳቦች ይወጠራል። ነገር ግን በእግዚአብሔር መገኘት እረፍት ውስጥ ስትሆን፣ ልክ በእግዚአብሔር መገኘት ውስጥ ስትሆን ኤክስፒሪየንስ የምታደርገው አንድ እረፍት አለ። ይሄ እረፍት የነፍስ እረፍት ይባላል። የውስጥ እረፍት ይባላል። ይሄ እረፍት ይገርምሃል፣ ከጥፋተኝነት ስሜት፣ ከበደለኝነት ስሜት፣ ከሚያሳድድ ከየትኛውም አይነት ስሜት፣ እሱ ብቻ አይደለም፣ ከጭንቀት፣ ከግራ መጋባት፣ ምክንያቱን ከማታውቀው ሐዘን፣ ድባቴ ነፍስን የሚያሳርፋት እፎይ የሚያስብላት የነፍስ እረፍት ነው ይሄ እረፍት። ወዳጆቼ በእግዚአብሔር መገኘት ውስጥ የሆነ እረፍት እኔ ሁሉን ችዬዋለሁ አይደለም፣ ሁሉን የሚችለው ከኔ ጋር ነው ማለት ነው። አየ በእግዚአብሔር መገኘት ውስጥ የምታርፈው ሁሉን ችለህ አይደለም። በእግዚአብሔር መገኘት ውስጥ የምታርፈው ሁሉ ጥያቄ ተመልሶ አይደለም፣ የተበላሸው ተስተካክሎ አይደለም። በእግዚአብሔር መገኘት ውስጥ ማይቲ የሆነ የእግዚአብሔር የራሱ የሰብዕናው ድባብ ካንተ ጋር ሲሆን ነፍስ ታርፋለች። ነፍስ ታርፋለች። እስቲ አሜን ይባላል በደንብ አድርጋችሁ። እና ይሄ እረፍት ወዳጆቼ ምንም ችግር እንደሌለባችሁ ማስመሰል አይደለም። ከችግር በላይ የሆነው ጌታ ካንተ ጋር እንዳለ ማወቅ፣ ካንተ ጋር እንዳለ መረዳት። በእግዚአብሔር መገኘት ውስጥ ያለውን እረፍት ስትመለከቱት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትላንትናችሁን ስተት የምትረሱበት የእግዚአብሔር መገኘት የእግዚአብሔር እረፍት ነው። የሁላችሁ የልባችሁን ጉዳት በጮኛ፣ በትዳር፣ በስራ፣ በልዩ ልዩ መንገድ በውስጣችሁ ያገኘ ያለውን የልብ ስብራታችሁን በፍጹም ሌላ ነገር ሂላ ያደርገው። ሳይካትሪስት፣ ሳይኮሎጂስት፣ ሌላ የተለያየ ሁኔታ ውስጥ ብትሄዱ ሂላ አታደርጉም፣ አትድኑም። ጴንጤዎች ድነው የሚቀሩት መቼ መሰለ? ልክ እየጸለዩ ያለ የእግዚአብሔር መንፈስ ወደ ህይወታቸው ወደ እነሱ ይመጣል። ከዛ ተንበርክከው ቆመው የነበሩት ይንበረከካሉ። ተንበርክከው የነበሩት በደረታቸው ይተኛሉ። በደረታቸው ተኝተው የነበሩት ቀና ሲሉ ይገርማል፣ ምንጣፉ እንባ በእንባ ሆኗል፣ ውሃ በውሃ ሆኗል። እነዚህ ተኝተው ያያቸው ሰዎች የቆሙ ሰዓት ይገርማል፣ ከመተኛታቸው በፊት የነበረ የልብ ስብራት እንደ ገለባ ይበተናል። የፊት መጨማደድ በእግዚአብሔር ብርሃን ይወገዳል። ይህ የእግዚአብሔር መገኘት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትናንትናችሁን ስህተት የምትረሱበት፣ ከውስጥ ቁስል የምትድኑበት። ጩሁና በደንብ አርጋችሁ አሜን በሉ። ነገ ብዙ ሰዎች እርግጠኛ አይደሉም ስለ ነገ። ብዙ ሰዎች እርግጠኛ አይደሉም ስለሚመጣው። የሚያስጨንቅ ነገር አለ። ዜናው ያስጨንቃል፣ የሚወራው ያስጨንቃል። ኢኮኖሚው ተወዷል፣ ኑሮ ተወዷል። ነገር ግን ይገርማል፣ አሁን በጸሎት ቦታ፣ አሁን በስራ ቦታ በእግዚአብሔር መገኘቱ ስትሆን የነገ ጭንቀት አያሳስበም። የትናንትናን ስህተት ትረሳዋለህ። ጩና በደንብ አድርገህ አሜን በል። የእግዚአብሔር ቃል እንደሚናገር ብረቱ ተንሳፈፈ ተብሎ እንደተጻፈ በእግዚአብሔር መገኘቱ ስትሆን አውት ኦፍ ናቹራል ሎ በምድሪቷ ላይ ትንሳፈፋለህ። አሜን 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 አሜን። ትከብዳለህ። አሜን ይባላል። አው ለዚህ ትምህርት ተብሎ ብቻ የመጣችሁ ሰዎች አላችሁ እና አንዳንዶቻችሁ ራሳችሁ ሂዱና አግዙት ተብላችሁ ተላካችሁ። እርዱት። በእግዚአብሔር መቅደስ ይነድ የነበረውን እሳት አመዱን እያራገፉ ያነዱ ያቀጣጥሉት እንደነበረ አንዳንድ ክርስቲያኖች አሉ። ይገርማል። ይሄ ፕሬዘንስ የሚባለውን መገኘት የሚባለውን ነገር ያቀጣጥላሉ። አመዱን ያራግፋሉ፣ ያቀጣጥላሉ። በቃ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ድንዛዜንና ድካምን የሚያስወግድ የእግዚአብሔር መገኘት ከዚህ ቀን ጀምሮ በመካከላችን ይነጣል።
በጠላታችን ራስ ላይ የሚያስጫማ የእግዚአብሔር መገኘት በእኛ ሕይወት ላይ ይሆናል። ከለመድነው በላይ ማይቲ የሆነ የእግዚአብሔር ሕልውና በሕይወታችን ላይ ይሆናል። አሜን።